እስራኤል የሚባል የለም ስላልክ ምናልባት እዛ ላይ የሚናገረው ክፍል ስላለ ምንድነው የሚናገረው? መጽሐፉ ከመነበቡ በፊት አንተ ስላነበብከው ከዛ አነበዋለሁ። ምንድነው ብሎ የሚለው ከእስራኤል ከአብርሃም የሚወለዱ ሁሉ እነዚህ የእግዚአብሔር ልጆች አይደሉም ወይም እስራኤል አይደሉም ይላል። እኔ አሁን የአዲስ ከአብርሃም ስለተወለዱ እነዚህ የስጋ ልጆች ሆኑ። የምትናገረውን በመጀመሪያ አስተውል፣ ህዝብ ፊት ስላለ ማለት ነው። ምን ነበር ያልከኝ? ከእስራኤል በስጋ አሁን ጂኦግራፊ ላይ ካሉት ውጪ የአዲስ ኪዳን የሆኑት ሰዎች የእስራኤልነትን በምን በኩል ያገኛሉ ብለህ አልከኝ። ኦኬ፣ እኔ ደግሞ ያን እስራኤልነትን ሳይሆን ለአብርሃምና ለዘሩ የተነገረው ለአብርሃም የተነገረው የተስፋው ቃል እሱን አሕዛብ ሮሜ 9:5 አንብብልኝ ያልኩህ አላነበብከውም እኮ አንብበው ስላነበብከው አንተ አልከኝ። ኦኬ፣ አሁን ምንድነው ነገሩ? ማጠፊያው ሲቸግርህ ፕሮቮክ ለማድረግ ፈልገህ ከሆነ ሮሜ መጽሐፍ ምዕራፍ 9 ቁጥር 5 አነበው። ድጋሚ አነበዋለሁ። ልብ በሉ ምን ይላል? አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። አሜሪካ ሀገር ነው አይደል የምትኖረው? አንድ የሆነ መላጣ ሰው የሚሳደብ አይደለም። ካሜራ ከፍተህ ለምን አታወራም? እሱን ትመስላለህ ድምፅህ ማለት ነው። እስካሁን አልሰደብኩም። እሱ ከሆነ ብዬ ነው። አይ እሱ ስላለ ያው ሁለት ያነበብኩልህ ምን ይላል? ወዳጄ አላነበብኩልህ? አነበብክልኝ። ላንብብልህ እኔ ኖ ሮሜ 9:5 አንብብልኝ ብለህ ሁለት ጊዜ አላነበብኩልህ? አነበብክልኝ። ኦኬ፣ ምንድን ነው የፈለግከው? በተነበበው ክፍል ውስጥ የእስራኤል ዘር ብሎ የሚል አለ። እዚህ ጋር የተባለውስ እነዚህ አባቶች ከነሱ ናቸው። አይ ቲንክ 5 ስልህ እኔ 5 ላይ ትቆማለህ ብዬ አላሰብኩም። ዳስ ዋይ እስከ ቁጥር 7 ድረስ ቁጥር 6 ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም፣ ነገር ግን በይስሐቅ ዘር ይጠራልሃል ተባለ ይላል። ምንድነው ጥያቄ? ስለዚህ እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና እነማን ናቸው? እስራኤል አይደለችም እያልከን ነው? አይ አንተን ነው የምጠይቀው እኮ እነማን ናቸው? እነዚያም በምድር ላይ ያሉት እስራኤል አይደሉም። እኔማ ስለማላውቃቸው ነው። እኔ እኮ ታውቂ ነው የጠየቅኩህ። አንተ አስተማሪ ነህ አይደል? ያ ብራዘር፣ አዎ ቅዱስ ቃሉን አስተምራለሁ። ኦኬ፣ ጥያቄ ምንድነው? እነዚህ የአብርሃም ዘር ስለሆኑ ሁላቸው የአብርሃም ልጆች አይደሉም ካለ በኋላ እነዚህ ከእስራኤል የሚወለዱ ጥያቄ ጠይቀኝ አይደለ? ተማሪ ከጠየቀ ዝም ነው ማለት ያለበት። ቁጥር 7 ድረስ አንብብልኝ አልከኝ፣ አነበብኩ። በስጋ የሚወለዱት ሁሉ የአብርሃም ልጆች አይደሉም ብሎ የሚለው ይሄንን አስረዳኝ። አስተማሪ አይደለም ማለት ቆንጅዬ አስተማሪ ነኝ። በደንብ ስማ ብራዘር፣ ምክንያቱም ስፒሪትህን ሁሉ ጭምር ነው የማነበው። ለምን ምን እያልክ እንደሆነ ይገባኛል። በመንፈስ ሁሉ ጭምር ነው የማነበው። እግዚአብሔር በገለጠ ያልተጻፈ ነገር ለምን ታነባለህ? አሁን አንተ ነህ ያው ሌላ ጥያቄ ጠይቅ አይደል? ነይ የሚታርጉ ጥያቄ ጠይቅ አይደል? ይኸው ቁጥር 7 ላይ አነበብኩ። እስካሁን ድረስ ቅድም የጠየቀኝን ጥያቄ ስሙት፣ ልብ በሉት። ምንድን ነው ያልከኝ? ጠይቀው ቅድም በምድር ላይ አሁን ያለችው ጂኦግራፊ ላይ የተቀመጠችው እስራኤል መሆኗን ሪኮግናይዝ ታደርጋለህ ወይ ስለ አዎ አልከኝ። ከዛ የአዲስ ኪዳን አማኝ ቆይ አይደል ብራዘር፣ የአዲስ ኪዳን አማኝ ኦኬ። ስለዚህ እየሰማ ከሆነ እየሰማሁ ነው ማለት አይጠበቅብህም። ኦኬ፣ የአዲስ ኪዳን አማኞች የእስራኤል ልጅነትን በምን በኩል ያገኛሉ ብለህ አልከኝ። የእስራኤል ልጅነት ሳይሆን ለአባታችን ለአብርሃም የተገባው የተስፋ ቃል በዘርህ የምድር አሕዛብ ይባረካሉ ብሎ ስላለ በአብርሃም ልጅ በሆነው በመሲሁ በኩል ለአብርሃም የተነገረው የተስፋ ቃል ወደ አሕዛብ ይደርስላቸው ዘንድ ብሎ ጳውሎስ በገላትያ መጽሐፍ ላይ እንደጻፈው ያንን ሲወስዱ ምንድነው የሚሆኑት? አዲስ ፍጥረት ነው የሚሆኑት። አንተ መስሎሃል እስራኤላዊ ልትሆን ማለት ነው። እስራኤላዊ መሆን ማለት ምን ማለት ነው? በአዲስ ኪዳን የቱስ ጋር ነው ብሎ የሚለው ያም ብሎ የሚለውን ክፍል ሄደ ቆመ ስታነባው ምን ማለት ነው? በስጋ እስራኤላዊ አንተ ከኦሮሞ ተወልደ ወይ ከአማራ ተወልደ እስራኤላዊ ነኝ ትላለህ እንዴ? አትልም፣ አችልም።
በስጋ ከአብርሃም ዘር የተወለዱቱ የአብርሃም ልጆች አይደሉም ካለ በኋላ ምን እያለ ነው ታዲያ? ይሄን ክፍል ከየት ነው የጠቀሰው? ሮሜ መጽሐፍ ምዕራፍ 9 ቁጥር 7 ላይ ያለውን ይሄን ከየት ነው የጠቀሰው? ወንድሞች እናቶች ልብ በሉ። በይስሐቅ ዘር ይጠራልሃል ብሎ ያለው የተስፋው ቃል እንዲጸና። ለምሳሌ ስድስት ልጆችን ከኬጡራ ወልዷል አባታችን አብርሃም። ኢሽማኤልን ደግሞ ከአጋር ወልዷል። ዘሩ ግን በይስሐቅ ይጠራልሃል አለው ነው የሚለው። ኦኬ በስጋ ዘሩ ከይስሐቅ ዘር የሚጠራው ይስሐቅ ያዕቆብና ኤሳውን ወለደ። ያዕቆብ ደግሞ 12ቱን አባቶች ወለደ። 12ቱ አባቶች የተዋለዱት አሁን አንተ እንድጠይቅ የምፈልገው እነዚህ አሁን በምድር ላይ ያሉት የእሱ ዘሮች አይደሉም ብሎ ለማለት ከሆነ ሙግትህ፣ ቅድም መግቢያ ላይ የእሱ ዘሮች ናቸው አስብያለሁ። አይደሉም ብለህ ካልክ ግን ሐሳብን ንገረኝና ታዲያ የአዲስ ኪዳን አማኞች የአብርሃም ልጅነትን ማነው የእስራኤልነትን ሳይሆን የአብርሃም ልጆች ተብለው የሚጠሩት በምን በኩል ነው? በእምነት በኩል ነው። ማንም በማመን የአብርሃም ልጅ የሆነውን ኢየሱስ ክርስቶስን በማመን የአብርሃም ልጆች በእምነት በኩል የአብርሃም ልጆች ተብለው ይጠራሉ ማለት ነው። መልሴ ነው። የምትለው ነገር ካለ ትችላለህ። ቴንክ ዩ ትችላለህ። አሁን ወንድማችን አይሰማም ወገኖች? ወገኖች አይሰማም? ይሰማል። እሱ ነው የጠፋው። እሺ፣ ስለዚህ ካልተሰማ ለሌሎች እድል እንስጣ። ይሄ ጉዳይ ለአንዳንድ ክርስቲያኖች ልብ በሉ። አንዳንድ ሃይማኖተኞች ኢየሱስ ብለህ ስትላቸው እንደሚበሳጩ እንደሚቆጡ፣ ለአንዳንድ ሃይማኖተኞች እስራኤል ብለህ ስትል የሚበሳጩ የሚቆጡ ሰዎች አሉ። ስፒሪታቸው አፋቸው ተለሳልሶ ቢያወሩ ስፒሪታቸው ግን ተቆጥቷል፣ ተናዷል። አንተ ከኦሮሞ ተወልደህ በስጋ ዘር የአብርሃም ዘረኛ አትልም። በመንፈስ ስትወለድ እንኳን ራሱ በእምነት ስትወለድ የእግዚአብሔር ልጅነትን እንጂ የምታገኘው የእስራኤል ዘርነትን አታገኝም። ፋክት አዲስ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ይህንን አዲስ ፍጥረትን ከሁለታቸው አንድን አዲስን ሰው ይፈጥር ዘንድ ጥልም በመስቀሉ ላይ ገሎ ስለተባለ ማለት ነው። ኦኬ ከእስራኤልም ከአሕዛብም አንድን አዲስን ሰው ማለት በክርስቶስ ኢየሱስ አምነው የዳኑ በእግዚአብሔር ልጅ ደም የኃጢአታቸውን ይቅርታ ያገኙ የእግዚአብሔር ልጆች ተብለው ሊጠሩ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን ይላል እንጂ ጌታን ስታምን የእስማኤል ልጅ ጌታን ስታምን እስራኤላዊ በስጋ አትሆንም። ሲያምር ይቀራል ማለት ነው። ኦኬ ስለዚህ እየሰማ አይደለም፣ ተኝቶም ሊሆን ይችላል። እየሰማሁ ነው። ሚዩት ተደርጌ ነው። ማን ያደ ቀደም ያለው ሚዩት ተደርጌ ነው እየተናገርኩ ነበር። አሁንም ለምሳሌ ስለ አብርሃም ብዙ ልጆች እንዳሉት እንደነበሩት ስትናገር፣ ለምሳሌ ገላትያ ላይ አጋርን የብሉይ ኪዳን ምሳሌ አድርጎ ይጠቅሳታል። ያንን እንዴት ታያለ? የአጋር ልጆች ማለት በሕግ ያሉ ሰዎች ናቸው ነው የሚለው ገላትያ ምዕራፍ 4 ላይ። ብራዘር የመለስኩልህ ጥያቄ ለጠየኩት ጥያቄ የመለስኩልህ መልስ ተስማምተዋል የቅድሙ ወይስ ተቃውሞ አለ በሱ ላይ? ተቃውሞ የለኝም። ቴንክ ዩ። ተቃውሞ ከሌለ እሺ ቀጥል። የመጀመሪያው ላይ ካለ ብዬ ነው እሱን ሳንጨርሰው ወደ ሌላ እንዳንሄድ ብለን ነው። እሺ ቴንክ ዩ። አሁንም ያልገባኝ ነገር ምንድነው ልዩነቱ በክርስቶስ ያመነ ሰውና አሁን እስራኤላዊ የምትለው በዜግነት ማለት ነው? ልዩነቱ ምንድን ነው? ኦኬ ካልገባህ እንደዚህ አይነት ጥልቀት ካልገባህ እኔ መሰረታዊ ክርስትና ትምህርት አስተምራለሁ። በውስጥ መስመር አግኘኝ፣ ካልሆነ ፓስተርን ቸርች አስተምረኝ በለው። ካልገባህ ዲቴል ማለት ነው። አሁን የጠየቀኝ እስራኤልን በታሪኳና በመጽሐፍ ቅዱስ ነው ያልኩት። ካልገባህ ግን የእውነት ማለት ነው እና በውስጥ መስመር መሰረታዊ ክርስትና ትምህርት ወይ እኔ ያስተምራለሁ ወይ የሚያስተምሩ ሰዎች ይሰጣለሁ ማለት ነው። ካልሆነ ደግሞ አማኑኤል ብረት አለው ብለህ ስላልክ ፓስተርን ጠይቀው። አገልጋዮች ስላሉ የሙሉ ጊዜ አገልጋዮች ስላሉ እዛ ትምህርት ይሰጣሉ፣ እዛ ተማር ማለት ነው። ቴንክ ዩ። ራስን የወረድከው
እሺ ችግር የለውም። እችን ልበል ወንድሞቼ እናቶቼ፣ አንዳንድ ከሃይማኖት ቤት ያሉ ሰዎች ስለ ጌታ ስለ ኢየሱስ ክርስቶስ ስንነጋገር አይታችሁ ከሆነ መንፈሳቸው ተቆጥቶ ነው የሚመጡት። በጤናማ ስፒሪት አይደለም መጥተው ሲጠይቁህም የሚጠይቁ ሲሰሙህም የሚሰሙ ማለት ነው። ጥያቄም ሲጠይቁ በጤናማ መንፈስ አይደለም፣ ስትመልስላቸውም በጤናማ መንፈስ አይደለም የሚሰሙህ። ምክንያቱም መንፈሳቸው ተቆጥቷል። ኢየሱስ ተብሎ ስለተባለ ተቆጥቷል። ልክ እንደዚሁም ያው እግዚአብሔር ምስክር ነው ብዬ የምላችሁ አንዳንድ ፓስተሮች ቸርች ውስጥ ያሉ አንዳንድ አገልጋዮች መንፈሳቸው እስራኤል ተብሎ ሲባል መንፈሳቸው የሚቆጡ የኛዎቹ ጴንጤዎች የሆኑ አገልጋዮች አሉ። እስራኤል ተብሎ ሲባል ለነሱ ሳይሆን ለኛ ነው ብለው የሚሉ ማለት ነው። የነሱን መኖር የማይፈልጉ መጠራትም የማይፈልጉ ማለት ነው። እና ስፒሪታቸው ተቆጥቷል። እና ከዚህ የተነሳ እነሱ በመድረክ ላይ ቆሞ ያስተማሩትን ነገር ምናልባት እዚህ የሚቃረን ሐሳብ ከተናገርንባቸው ህዝቡ ፊት ለምን እንዲህ አሉን ብሎ ለማለት ሲሉ ተቆጥተው መጥተው ኤርሚያስን በእውቀት ልቀት ለመጠየቅ ማለት ነው። አሁን ቅድም የገባው ሰውዬ መንፈሱ ተቆጥቷል። አንደበቱ የለሰለሰ ቢሆንም ግን መንፈሱ ተቆጥቷል። እና የአዲስ ኪዳን እስራኤልና የብሉይ ኪዳን እስራኤል ብሎ ሊከፍል ማለት የአዲስ ኪዳን እስራኤል ብሎ የሚለው ምን ማለት ነው? ሰው በኢየሱስ ክርስቶስ ሲያምን እስራኤላዊ ነው እንደሚሆነው አይደለም። አዲስ ፍጥረት ነው የምትሆኑት ወንድሞቼ እናቶቼ። አዲሱ ፍጥረት እስራኤላዊ እንትን ግሪካዊ አይደለም። ፋክት ማንም በክርስቶስ ኢየሱስ ቢያምን አዲስ ፍጥረት ነው የሚለው። ራሱ እስራኤላዊ እንኳን በጌታ ሲያምን አዲስ ፍጥረት ወደ መሆን ነው የሚመጣው እንጂ እስራኤላዊ ወደ መሆን አይመጣም። ምን ማለት ነው እስራኤላዊ ማለት? እና ራሳቸው መሬት ላይ ያለውን እስራኤላዊ ታሪኩና ባህሉን ስሙን እንዲጠፋ ወይ ደግሞ እንዲጠራበት አይፈልጉም። እነሱ ግን የአዲስ ኪዳን እስራኤል ነን ይላሉ። የአዲስ ኪዳን እስራኤል ነህ ብሎ ያለ የትኛው ሐዋርያ ነው? ምን ማለት ነው የአዲስ ኪዳን እስራኤላዊ ማለትስ? ሄዶ የጠቀሰውን ይዩት። ሮሜ መጽሐፍ ምዕራፍ 9 ቁጥር 5፣ 6፣ 7 አነበብን። ከአብርሃም የሚወለዱ ሁሉ እነዚህ የአብርሃም ልጆች አይደሉም ማለት። ያ ማለት ከአብርሃም ያልተወለዱት እስራኤላዊ ናቸው ማለት ነው? አይደለም። በይስሐቅ ዘር ይጠራልሃል ብሎ ማለቱ ማለት ነው። ኢሽማኤል ከአጋር ተወልዷል። ከኬጡራ ደግሞ የወለዳቸው 6 አሉ። እግዚአብሔር ግን የተስፋውን ዘር በይስሐቅ በኩል አስቀጥላለሁ ነው እያለ ያለው እንጂ አንድ አሕዛብ በክርስቶስ ኢየሱስ አምኖ ሲድን እስራኤላዊ ይሆናል አላለም። ዚፕ አስገቡ አላለም። ማንም በክርስቶስ አሁን ሰኒ እስራኤላዊት ናት። ወንድማችን ቴዲ እስራኤላዊ ነው። በክርስቶስ ኢየሱስ ስታምኚ እስራኤላዊ ነው የሆንሽው ወይስ አዲስ ፍጥረት ነው የሆንሽው? ሰኒ ዳግም ተወለድኩ እኮ በክርስቶስ ኢየሱስ ስታምኚ አዲስ ፍጥረት ነው ዳግም መወለድ ማለት አይደል? ያ በስጋ እስራኤላዊ ነሽ። እውነት ነው። በክርስቶስ ኢየሱስ በማመንሽ በጌታ በማመንሽ ምንድን ነው የሆንሽው? አዲስ ፍጥረት አይደል? አለቅ። ማንም በክርስቶስ ኢየሱስ ቢያምን አዲስ ፍጥረት ነው፣ አሮጌው ነገር አልፏል የተባለ። ቴንክ ዩ ተባረኩ። እሺ ሌላ ሰው ካለ መምጣት ይችላል። እኔ በጌታ በማመኔ እስራኤላዊ ሆኛለሁ ይላሉ አንዳንድ ሰዎች። ከዛስ እዚህ አሁን ምድር ላይ ያለችው እስራኤል ግን እስራኤል አይባሉም ይላል። እውነትህን ነው አንተ ሰውዬ። አንተ ከኦሮሞና ከአማራ ከትግራይ ተወልደህ ከእንግሊዞች ከአሜሪካ ከአውስትራሊያ ወይ ከቻይና ተወልደህ ዝርያህ ከነሱ በስጋ የማይቆጠር ሆነህ በጌታ በማመንህ አንተ እውነተኛ እስራኤላዊ፣ እነሱ ግን እስራኤላውያን አይደሉም። ዘሬ ማጥፋት እኮ አይደለም የእግዚአብሔር አጀንዳ። ኦኬ በክርስቶስ ኢየሱስ አህዛብም ራሱ አይሁዳውያኑ ሲያምኑ አዲስ ፍጥረት ነው የሚሆኑት። አዲሱ ፍጥረት ግሪካዊም፣ አማራም፣ ኦሮሞም፣ ከምባታም፣ ትግሬም፣ ወላይታም፣ አይሁዳዊም በላሃተለው የስጋ ልደት ግን የተገኘበታል። የስጋ ልደትን ከአማራ የተገኘ በቃ ብሔሬ ዘሬ አማራ ነው ብሎ ቢል ምንም ክፋት የለውም። ከአይሁድ የተገኘ አይሁዳዊ ነው ብሎ ቢል ምንም ክፋት የለውም።
እኔስ አላለም እንደ ጳውሎስ ማንም በስጋ የሚታመንበት ያለ ቢመስለው እኔ እበልጠዋለሁ አለ። ኦኬ የአብርሃም ዘር ከነገደ ብንያም በስምንተኛው ቀን የተገረዙ ነኝ ይላል ፊልጵስዩስ 3 ላይ ማለት ነው። አየ በስጋ ሊቦስቱበት መጣው ማለት ነው። እኛ እኮ በስጋ ምናምን ነገር እያሉ ብለው ሲሉ እኔም እኮ ነኝ አላቸው። እኔም የአብርሃም ዘር ነኝ ከነገደ ብንያም ነኝ በስምንተኛው ቀን የተገረዙ ሚስ ኪዳን ያለኝ ነኝ እያላቸው ነው። ኪዳን ያለኝ ይህንን ግን ሁሉንም በክርስቶስ ኢየሱስ በክርስቶስ ኢየሱስ በማመን የሚገኘውን የእግዚአብሔርን ጽድቅ እሱን እንዳውቅ ኦኬ ሁሉን እንደ ጉድፍ እቆጥረዋለሁ። አለቅ። ስለዚህ በስጋ አይሁዳዊ፣ በስጋ ግሪካዊ፣ በስጋ አማራ፣ በስጋ ኦሮሞ፣ ትግሬ፣ ከምባታብቶን ምንም አይፈይድልህም። ዘርህን አከብራለሁ፣ ቋንቋህን አከብራለሁ፣ እሴትህን፣ ባህልህን አከብራለሁ። በክርስቶስ ኢየሱስ ግን መሆኑ አዲስ ፍጥረት ነው፣ ሰማያዊ ዜግነት ነው። ኦኬ በስጋ መወለድ ሳይሆን በመንፈስ የሚወለዱ እነዚህ እግዚአብሔር ልጆች ናቸው ይላል። ኢየሱስ ክርስቶስ የህይወትህ ጌታና አዳኝ አድርገህ ስትቀበለው ምንድን ነው የምትሆነው? እንደምትሆነው የእግዚአብሔር ልጅ ነው የምትባለው። ኦ ሎርድ ሃሌሉያ! የእግዚአብሔር ልጅ። ይህም ማለት ለአባታችን ለአብርሃም ከእምነት የሆነውን ጽድቅ እንዲቀበሉ የአብርሃምን ፍለጋውን እንዲከተሉ በምድር ዙሪያ ያሉትን በሙሉ ራሱ እስራኤላውያንንም እንደዚሁም ሌሎችንም ኔሽን ማለት ነው የብዙ አሕዛብ አባት አደረኩ ተብሎ እንደተጻፈ ለሙታን ህይወትን በሚሰጥ የሌለው እንዳለ አድርጎ በሚጠራ ባመንበት በእግዚአብሔር ፊት የሁላችን አባት ነው የተባለው። አሁን አብርሃም አባቴ እንዲሆን እፈልጋለሁ ብለህ ካልክ ፍለጋውን ተከተላ። ምንድነው ፍለጋ? የአብርሃም ፍለጋ በእምነት በኩል የሚገኘውን የእግዚአብሔርን ጽድቅ ወራሽ ሆነ እና ይህን እንዴት ለእኔ ላድርገው ብለህ ካልክ ና የአብርሃም ልጅ ኢየሱስ ክርስቶስን ተቀበል ነው ጩኸታችን እኮ ይሄ ነው። መንግስቱ ኃይለማርያም እንዳለው እኮ አንዳንዴ ምሳሌ በመሰል ሰውን የሚያስከፋው ካልሆነ በስተቀር ማለት የአብርሃም ልጅ መሆን ትፈልጋለህ ብራዘር? እንዴ ይኸውልህ የአብርሃም ልጅ መሆን ትፈልጋለህ? የአብርሃም ልጅነት የሚገኘው ትልቁ ክላይማክሱ የእግዚአብሔር ልጅነት ነው። የእግዚአብሔር ልጅነትን የምታገኘው ከምድር ደግሞ አብርሃም አባት የተባለው የእሱ ልጅ ተብዬ መጠራት ትፈልጋለሁ ብለህ ካልክ እንግዲህ የአብርሃምን ፈለጉን አጠብጥብ፣ የአብርሃምን ጎዳናውን ፍለጋውን ተከተል። አብርሃም በእምነት አመነ ጽድቅም ሆኖ ተቆጠረለት ይላል። ይህ ተቆጠረለት የሚለው ቃል ግን ስለሱ ብቻ የተጻፈ አይደለም ይላል የሮሜ መጽሐፍ ምዕራፍ 4። ስለሱ ብቻ የተጻፈ አይደለም ስለኛም ነው እንጂ ይላል። እንዴት ለኛም ነው እንጂ? የሮሜ 4 ላይ ማለት ነው። ስለሱ የተጻፈ ብቻ አይደለም ስለኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛንም ስለማጽደቅ ከሙታን የተነሳውን ለምናምን ለኛ የሚቆጠርልን ዘንድ አለው ይላል። ኦኬ ለአብርሃም እምነቱ ጽድቅ ሆኖ ከተቆጠረለት አንተም እምነት ጽድቅ ሆኖ እንዲቆጠርልህ የአብርሃምን ፈለግ ተከተል እያለ ነው። እኔ አሁን የአብርሃምን ፈለግ ነው የተከተልኩት። የምገለግልባትን ቤተክርስቲያን የአብርሃምን ፈለግ ነው የተከተለው። ፔንቴኮስታል ወገኔ የአብርሃምን ፈለግ ነው የተከተልከው። የአብርሃም ፈለግ ከእምነት የሚሆነውን ጽድቅ ወራሽ መሆን ነበር ማለት ነው። አብርሃም በእግዚአብሔር አመነ እምነቱም ጽድቅ ሆኖ ተቆጠረለት። ስለዚህ እነዚህ የአብርሃምን መንገድ የሚከተሉና ከእምነት የሆነውን ጽድቅ የሚወርሱ እነሱ የአብርሃም ልጆች ይባላሉ ማለት ነው። እነዚህ የአብርሃም ልጆች የሆኑትን እግዚአብሔር በምን በኩል የሚያጸድቀው? በእምነት። እና አሁን በማስታመን ነው የአብርሃም ልጅ የምትሆነው በኢየሱስ። የእግዚአብሔር ልጅ የምትሆነው በኢየሱስ ስታመን። በእምነት በኩል የአብርሃም ልጅ ከሆንክ፣ በእምነት በኩል ያልኩ በስጋ በኩል አላልኩም። በእምነት በኩል የአብርሃም ልጅ ከሆንክ አንተ ወራሽ ነህ ማለት ነው። ቴንክ ዩ። እና አንዳንዴ የእውቀት ልቀትን ለማሳየት ይመጣሉ ሊላላጡ ማለት ነው። ታው ወንድሞች እናቶች፣ እሺ ታው አማኑኤል ህብረት ቤተክርስቲያን ሙሉ ወንጌል ነው ብለህ ሄደህ አንዳንዶቹን ፓስተሮችን ጠይቅ እንጂ እንዴ! አንዳንድ ፓስተሮቻችሁን ጠይቁ። ቤተክርስቲያን እኮ አገልጋዮች አሉ፣ የሙሉ ጊዜ አገልጋዮች ያስተምራሉ። እና ይሄ ነው ብለን የምንለው የእውነት ማለት ነው። የእውነት ማለት ነው። እግዚአብሔር ለዘላለም ስሙ ይባረክ። እንግዲህ ማማ እሺ፣ ስለዚህ ጥያቄ ያለው ሰው ካለ መምጣት ይችላል። ጌታን እመኑ፣
ጌታን ተቀበሉ፣ ኢየሱስን ተከተሉት። የአብርሃም ልጅ ኢየሱስን ተቀበዩ እህትዬ። በአብርሃም በኩል የተነገረው በረከት ወደ አንተ ቤት እንዲመጣ ከፈለግ ተክለ ሃይማኖት የሚባል ሰውዬ አታስገባ በልብህም በቤትህም። እደግመዋለሁ። ለአብርሃም የተነገረው የተስፋው ቃል በረከቱ ወደ አንተ እንዲመጣ ከፈለግ አርሴማ የተባለች የአርመንን ሴትዮ ወደ ቤቱ ወደ ጓዳይ ነይ ነይ አርሴማ ወደ እኛ እያልክ በላ ምንም ይዛላ አትመጣ። የአብርሃም በረከት በአርሴማ በኩል ትቀበላላችሁ አላለም መጽሐፍ። ደግሞዋለሁ፣ ቀጥለዋለሁ። የአብርሃም በረከት በመሐመድን በኩል አያገኘም። ሰለላሁ ዐላ መሐመድ ብለህ ስላልክ አይመጣልህም። የአብርሃም በረከትን ወደ አሕዛብ የሚደርሰው እግዚአብሔር ብቻውን ገና እዛ ቤርሸባ በነበረ ሳለ ብቻውን በሌሊት ከድንኳኑ ቀስቅሶ አውጥቶ ቁጠራው አሸዋውን ብሎ አስቆጥሮ ቀና በል ቁጠራው ከዋክብቱን ብሎ አስቆጥሮት ሽማግሌውን በሌሊት ቀስቅሶ አሳይቶት ዘርህ እንዲሁ ነው የሚሆነው አለው። እናስ በዘርህ ነው፣ በዘሮች እንኳን አላለም። በዘርህ የምድር አሕዛብ ሁሉ ይባረካሉ አለው። ያን በረከት በማን በኩልና በዘርህ ነው ያለው። የማን ዘር? የአብርሃም ዘር። የአብርሃም ዘር በማን በኩል መጣ? አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳና ወንድሞችን ወለደ። ይሁዳን ይይዝና ይሁዳ ደግሞ ከትዕማር ፋሬስን ወለደ ይላል። ፋሬስን ብቻ አይደለም ዛራንም ጭምር ወልዷል። ፋሬስም ኤስሮምን ወለደ፣ ኤስሮም አራምን ወለደ፣ አራም አሚናዳብን ወለደ፣ አሚናዳብ ናኦስን ወለደ፣ ናኦስም ከራኬብ ቦኤዝን ወለደ፣ ቦኤዝም ኢዮቤድን ወለደ፣ ኢዮቤድም ዳዊትን ወለደ፣ ዳዊት ሰሎሞን ወለደ፣ ሰሎሞን ሮብዓምን ወለደ፣ ሮብዓም አብያ ወለደ፣ አብያ አሳን ወለደ ብሎ የዘር ሐረጉን አምጥቶ ድንግሊቱ ላይ ያስቀምጥልሃል። ማቴዎስ ቆንጆ አድርጎ ጽፎት። ይሄ እንደ እርጎ እየተከፈለ እኮ የሚጠጣ እኮ የእውነት እኮ ምንጭ እኮ ነው ወንድሞቼ ናቶች ያለው። እና የአብርሃም በረከት ወደ ቤቴ በጊዮርጊስ በኩል ግባ በእንትና በኩል ግባ ብለብት በፍጹም አይገባም፣ በፍጹም። እና የአብርሃምን ልጅ ፈልገው። የአብርሃም ልጅ ማን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ። ሃሌሉያ። ራሱ ደግሞ ጌታ ኢየሱስ የአብርሃም አምላክ ነው። እንዴት አይነት እኮ ወንድሞች እናቶቼ፣ እንዴት እኮ እጅግ ባፍ የሚያስጭን እኮ እውነት እኮ ነው። የአብርሃም አምላክ ቤቱን አንኳኩቶ የመጣለት ጌታ የዛሬ ዓመት ወደ አንተ መጣለሁ ወንድ ልጅ ይሆንላል ብሎ ያለው ሁለት መላእክትን አስከትሎ እቤቱ አምጥቶ እናታችን ሳራ ቂጣ ጋግራ እርጎ ተቀርቶለት የጠጣው የበላው አምላክ ሽማግሌው ቤት ማለት ነው። እና የዛሬ ዓመት ወደ አንተ መጣለሁ ወንድ ልጅ እሰጥሃለሁ ብሎ ይስሐቅን እንደሚሰጠው የገባለት ጌታ የዘመን ክላይማክሱን ረግጦ ራሱ የአብርሃም አምላክ የአብርሃም ልጅ ተብሏል። ጌታዬ የአብርሃም አምላክ የአብርሃም ልጅ ሲባል አምላኩም ልጁ ሆነ ማለት ነው። ለዳዊትም እንደዚህ ነው የተባለው። ለአብርሃም ኢየሱስ አምላኩም ነው። ኢየሱስ የአብርሃም ልጅ ነው። ኢየሱስ የአብርሃም አምላክ ነው። ኢየሱስ የዳዊት ልጅ ነው። ኢየሱስ የዳዊት አምላክ ነው። አምላክነቱ በሰውነታቸው እነሱን ስለፈጠረ፣ ልጅነቱስ በስጋ ከአብርሃም ዘር በስጋ ከዳዊት ዘር ስለተወለደ። እንዴት ድንቅ ነው! የአብርሃም አምላክ ነው ብለህ ቅድም ሰብከን ስታበቃ አሁን ደግሞ ልጁ ነው ትለኛለህ። ምን ላድርገው ብራዘር? መጽሐፉ አለ የአብርሃም አምላክ እቤቱ ቂጣ ተጋግሮለት የበላ ጌታ ከስንት ሺህ ዓመት በኋላ መጥቶ የአብርሃም ልጅ ተብሎ ተጠራ። ለምን? ከአብርሃም ዘር በስጋ ተወለደ። እንዴት ቢወደው ነው! ጌታዬ ስም ይባረክ። ጌታዬ ስም ይባረክ። ውስጥን የሚነዝር እውነት የዳዊት ልጅ የዳዊት አምላክ የአብርሃም ልጅ የአብርሃም አምላክ ጌታ እኮ እግዚአብሔር ካረዳ በስተቀር ይሄን እንዴት ብለህ ታምነዋለህ? ወንድም ማለት እንዴት ነው? እንደዚህ ግራ የሚያጋባ ነገር ነው ብለህ እኮ የምትለው መንፈስ ቅዱስ እኮ ነው እኛ ይገለጣልን። ታውቃለህ? ለህይወት የሚሆን ንስሐን ቴንኪው የኔ አባት፣ ቴንኪው የኔ ጌታ። ይህንን ከህፃናት ሰውረህ ማለት ከጠቢባን ሰውረህ ለህፃናት ስለገለጥክላቸው አመሰግናለሁ አባቶ። ያው ፍቃድ በፊት ሆኗል ብሎ እንዳለው ማለት ነው። አየህ፣ ይህንን ለጠቢባን ሰውሮ ለእኔ ገለጠልኝ። የአብርሃም አምላክ የአብርሃም ልጅ ነው። የአብርሃም ልጅ የተባለው ኢየሱስ የአብርሃም አምላክ ነው ማለት የአብርሃም አምላክ ብቻ አይደለም፣ የሰማይ የምድር ፈጣሪ ልዑል ነው። እንዴት ድንቅ ነው! እንዴት ድንቅ ነው!
ይሄን አየህ ሊያሳብደኝ የሚደርሰው እኔ በፍቅር ቴንኬኔ ጌታ የአብርሃም አምላክ ልጅ እንዴት ልጁም አምላኩም ይሆናል? ኤርሚያስ በምንኛ ሳይንስ ብለህ ብትለኝ ለእኔም እንግዳ ነገር ነው ብራዘር፣ ለእኔም ድንቅ ነው። ጻፉት አባቶቻችን። ይሄ የተባረከ እግዚአብሔር ቃል በእውነት ውስጡ ያለውን አንብቤ ገብቶኝ እንደ ሃይማኖተኞች እንደዚህ አለለው። ውስጡ ያለውን አንብበን ገብቶን በእውነት ለዚህ ለእግዚአብሔር ቃል ክብር ሲያንስበት ነው። መሳም ካለበት ይሄ ቅዱስ ቃል፣ መነበብ ካለበት ይሄ ቅዱስ ቃል፣ መደገም ካለበት ይሄ ቅዱስ ቃል ነው። መማር ካለበት ይሄን ቅዱስ ቃል ነው። ማጥናት ካለበት ይሄን ቅዱስ ቃል ነው። አብዝታ መስማት ካለበት ይሄን ቅዱስ ቃል ነው መስማት ያለበት። እናንተዬ እግዚአብሔር አብርሃምን ምን ያህል ቢወደው ነው እማ ቤት አምላክ ሰው ሆነ ተብሎ ተሰምቶ ታውቃላችሁ? አንዳንድ ሰው ይመጣና እኔ እኮ የቴዎድሮስ ዘር ነኝ ይላል። ኦኬ አፄ ቴዎድሮስ የታወቁ ፖለቲከኛ የሀገር መሪ ስለነበረ ኦኬ ሊኮራ ሲፈልግ ነው እኔ እኮ የቴዎድሮስ ዘር ነኝ ይላል። ይመጣና እኔ እኮ የአብዲሳ አጋ ዘር ነኝ። እንዴ አታውቀኝም እንዴ? የነ ደጃች ማነው በላይ ዘለቀ የባልቻ አባ ነፍሶ ዘር ነኝ ይላል። ኦኬ አብርሃም ማነው ጳውሎስ እንደዚህ የሚሉትን ሰዎች አግኝቶ ይመስለኛል እኔም የአብርሃም ዘር ነኝ አላቸው። ትውልድ እስራኤላዊ ነኝ፣ ከነገደ ብንያም ነኝ። በሱ አቅጣጫ እንቆጣጠር ብላችሁ ካላችሁ እኔ በልጠዋለሁ አለ። መድኃኔዓለም ክርስቶስ ማንም በስጋ የሚታመንበት ያለው ቢመስለው እኔ እበልጠዋለሁ። ማን ያለው? ጳውሎስ። ኦሮሞ ነህ? ጳውሎስ ይበልጣል። ጌታ ኢየሱስ ምስክሬ። አማራ ነህ? ጳውሎስ ይበልጣል። ቁጭ በል ነው የሚለው። ቁጭ በል ተገን ያዝረ ብሎ የሚለው በምንድን ነው ብልጫ? ጳውሎስ እኔ በስምንተኛው ቀን የተገረዝሁ ነኝ። እኛስ ተገርዘን የለ እንዴ? ኦሮሞ እኮ በሙሉ ተገርዟል፣ አማራውም ተገርዟል፣ ትግሬውም ተገርዟል፣ ነጩም ተገርዟል ብለህ ብትል አንተ ሳትታዘዝ ነው የተገረዝከው። የእነሱ ግን መገረዝ በትእዛዝ ነው። ማለት መገረዝ ማለት የወንዶች የቁልፈት ስጋ ዘፍጥረት 16 ላይ መቆረጡን እግዚአብሔር የሰጠው ለአብርሃምና ለዘሩ ነው፣ ለአሕዛብ አልሰጠም። ምን ማለት ነው ይሄ መገረዝ ማለት? ኪዳን አለኝ እያለ ነው ጳውሎስ። እና ቁጭ በሉ እያለ እኔ ከኦሮሞ ነው የመጣሁት። ወደ ቁጭ በል አንተ እኔ ነኝ የምበልጥህ ይለናል። እኔ እኮ ከአማራ ነኝ የመጣሁት፣ ጎንደሬ ነኝ፣ ጎጃሜ ነኝ። ቁጭ በል እኔ እኮ ከትግሬ ነኝ፣ አልሰማም አንተ ሰላታ ከአፍጋኒስታን። ቁጭ በሉ እኔ በስጋ እበልጣችኋለሁ እያለ ነው ጳውሎስ። ፊልጵስዩስ መልክ መጽሐፍ ምዕራፍ 3 ላይ እንዴት ድንቅ ነው! እበልጣ ተረጋጋ እያለ ቁጭ በል እመካለሁ ብለህ ብትል እኔ እበልጣለሁ እያለ ነው ጳውሎስ። ያናድዳል አይደል? ጳውሎስ ምንም ልታደርገው አትችልም። መጠጣት ብቻ ነው ያለን አማራጭ። ቁጭ በል እኔ ከወላይታ ነኝ ስለማታውቀን ምናምን ቁጭ በል። ከሆሳዕና ነው የመጣሁት ቁጭ በል። ኖ እኔ ከዲላ ነው የመጣሁት ቁጭ በል። ከጉራጌ ከሶዶ ነው እኮ የመጣሁት እኔ ከሰባት ቤት ቁጭ በል። ጳውሎስ ጋር መጥቶ እንደዚህ አይባልም። አይሁዳዊ ጋር ሄደ እንደዚህ አይባልም። ብልጫው ምንድን ነው? ብልጫው አንደኛ ቁጭ በሉ ወንድሞች እናቶች ቁጭ በሉ። ዘር የምትጠራ ማለት ነው። ቁጭ በል እማፊት ነው። እኔም ራሱ ኤርሚያስ ሄጄ ቁጭ እኔ እናንተ እንበልጣለን እንኳን ብለን ቃል መብለጫችን ማን ነው? እስኪ ስሙን አድምቃችሁ ጻፉት። በወደደን በእርሱ ከአሸናፊዎች እንበልጣለን ተብሎ እንደተጻፈ ከበለጥን በማን ነው የምንበልጠው? በኢየሱስ አለቅ። ጳውሎስ በኢየሱስ እኛን አይበልጠንም፣ እኛም ጳውሎስን በኢየሱስ አንበልጠውም። እኩል ነን። ደስ አይልም? ቴንኪው አባት፣ ቴንኪው አባት። ሌላውን በሙሉ ዶግ አመድ ከትቼልህ ኢየሱስ ብዬ ስለ ቴንኪው አባት፣ የኔ ጌታ፣ የኔ ንጉሥ፣ ለዘላለም ስም ይባረክ። ከጌታ የተቀበለው መንፈስ እኮ ለዘላለም ስም ይባረክ። ዘር መተህ ብትቆጥር ኖ ይላል። ኖ ብልጫ አለን ብለህ ብትል ብልጫ የለህም ይላል። እንደውም
ቅዱስ ጳውሎስ በሮሜ መጽሐፍ ምዕራፍ 3 ላይ ምን እንደሚል ታውቃላችሁ? የአይሁዳዊው ብልጫው ምንድን ነው ይላል። እሺ አንተ አይሁዳዊ ነህ አይደል ጳውሎስ? አዎ። ከነገደ ብንያም ነው፣ የአብርሃም ዘር ነው። አዎ። ኦኬ እኔ እበልጣችኋለሁ ነው ብለህ ያልከን? አዎ እበልጣችኋለሁ እያለ ነው። መብለጥህ የተገረዝኩ ነኝ ማለት ኪዳን አለኝ እያለ ነው። እሺ እበልጣችኋለሁ። መብለጥ ምንድን ነው? አባቶች ከኛ ናቸው እያለ ነው። የተስፋውም ቃል ለኛ ነው እያለ ነው። ኪዳንና የህግ መሰጠትም ለኛ ነው። እናንተ ዳር ያዙ እያለ ነው። እናንተ የምትገቡት በክርስቶስ እንጂ በህግ መሰጠት ከተባለ የህግ መሰጠት፣ የመቅደስ ስርዓት፣ የተስፋ ቃል አባቶች በሙሉ ከኛ ናቸው። እሺ ሌላስ ብልጫቸው የአይሁድ ብልጫው በነገር ሁሉ ብዙ ነው ይላል ሮሜ መልእክት ላይ ጳውሎስ። የሚያናድር ሰባኪ ነው ወይስ የሚባርክ ሰባኪ ነው? የሚባርክ ሰባኪ ነው። እንዴት ደስ እንደሚለኝ አልኩ። እንግዲህ የአይሁዳዊ ብልጫው ምንድነው? ወይስ የመገረዝ ጥቅሙ ምንድነው? በሁሉ ነገር ብዙ ነው ይላል። በሁሉም ነገር ብዙ ነው የአይሁዳዊ ብልጫው። ከነሱ ጥቂቱ ነገር አንደኛ አስቀድሞ የእግዚአብሔር ቃላት አደራ ተሰጥቷቸው። አየ ህግ የተሰጣቸው ለነሱ ነው። የእግዚአብሔር ቃል አደራ የተሰጣቸው ለነሱ ነው። እኔ የምላችሁ የእስራኤል አምላክ ልዑል ገናናው እግዚአብሔር እንዴት ትውልደ እስራኤላዊ ሆኖ ይወለዳል? ጥያቄ አላችሁ? እኔ ጥያቄ የለኝም። ለምን? ጥያቄን ሁሉ የቅዱስ ቃሉ ስለመለሰልኝ ማለት ነው። እንዴት ይወለዳል? በቃ መረጠው። ማንን? አብርሃምን። የት? ገና ከአባቱ ቤት ሳለ ከኡር ከለዳውያን ምድር። ትንቢተ ኢሳይያስ መጽሐፍ ምዕራፍ 51 ላይ ሲናገር አንድ ብቻውን ሳለ ጠራሁት አበዛሁትም ይላል። አንድ ብቻውን ሳለ ጠራሁት። ሁሌ በምናቤ ላይ ሄድብኛል። አንድ ሽማግሌ ከአባቱና ከዘመዶቹ ቤት የ75 ዓመት ሰው ሆኖ በረባሶ ጫማ ያድርግ፣ በባዶ እግሩ ይሄድ፣ ያንን አሸዋ እየጠረገ ከኡር ከለዳውያን ምድር ወጥቶ ወደ ካራን ሲሄድ ይታይ። ሲሄድ ደግሞ ግመሎችም አህዮችም በጎችም ነበሩ። እነሱን እየተከተለ እየነዳ ነው። እረኛ ነውና አርቢዎች ናቸውና። የሆነ ሽማግሌ በዛ በረሃ ውስጥ እየተንከላወተ ሲሄድ እንደ ማንኛውም ሰው ነው የምታየው። ሰማይ ግን እንደ ማንኛውም ሰው አይደለም የሚያየው። መረጠው እግዚአብሔር። አበዛሃለሁ ነገስታት ካንተ ይወጣሉ። ምንም በሌለበት ይስሐቅ የለ ያዕቆብ የለ። ኖ እግዚአብሔር ይስሐቅን ያዕቆብን አይቶ አይደለም። ምንም በሌለበት ጭው ባለ ምድረ በዳ ከጣዖት አምላኪ ቤት ኢያሱ ነግሮናል። ከጣዖት አምላኪ ቤት ከነታራን ቤት አውጥቶ አንድ ብቻውን ሳለ ጠራሁት አበዛሁትም ይላል። ሃሌሉያ! አበዛሁትም ይላል። አንድ ብቻውን ሳለ ጠርቶት ለእኔ ልጅን አልሰጠኝም፣ ዘርን አልሰጠኝም፣ የቤቴ መጋቢ የሆነ ይህ የደማስቆ ሰው ኤሌዘር ይወርሰኛል ብሎ አይወርስም። ሌሊት ይመጣና እግዚአብሔር በራእይ አይወርስም ይለዋል። ቴንኪን አባት አይወርስም። እናስ ከጉልበትህ የሚወጣ እሱ ይወርሳል። እኔ እኮ ልጅ የለኝም። አዎ ልጅ የለህም። ይህንን ሁሉ ርስት ለማን አወርሰዋለሁ? አብርሃም እርስ የሚወርስለት ነው የሚፈልገው አይደል? ኤሌዘር ቢወርሰው ምኑ ነው የሚወርሰው? የአብርሃምን በጉን፣ አህያውን፣ ግመሉ ምናምን ነገር። እግዚአብሔር ደግሞ በአብርሃም ቤት ውስጥ በግና ግመል፣ ፍየል፣ ድንኳን ምናምን ነገር፣ አንካሴ ጦር ምናምን ነገር የሚወርስ ልጅ አይደለም የሚፈልገው። እግዚአብሔር የሚፈልገው ኪዳኑን የሚያስቀጥልበት ሲጠራ የአብርሃም አምላክ ተብሎ እንደተጠራ ቀጥሎ የይስሐቅ አምላክ ተብሎ እንዲጠራ ኪዳኑን በሱ በይስሐቅ ዘር ይጠራልሃል። ኦ የኔ አባት ለዘላለም ስሚ፣ በይስሐቅ ነው ዘር የሚጠራልህ። እሱ እዛ እንደዛ ይላል። እናት የማነው አሮጊቷም እግዚአብሔር ማህፀኔን ዘግቶታል፣ ዘጋኝ፣ ጌታ እኮ ዘጋኝ 75 ዓመት 25 ዓመት ሙሉ ጠብቀው የ90 ዓመት አሮጊት
ጡት ወድቆ የሴት ወግ የተባለው የወር አበባ ቀርቶ ተቋርጦ የለም። በሴቶች ልማድ የሚሆነው ነገር የለም። የ91 ዓመት አሮጊት የፊቷ ጉንጯ ስጋዋ እንደዚህ አሸብሽቦ ይታይ፣ እዚህ አንገቷ ሁሉ በሙሉ ተወድቋል። ጡት ብለብትር የለም። ቆም ወተት ሊያግጥ አይችልም። ለዚህ ነው ሮሜ መልእክት ላይ ሲናገር የአባቶች አምላክ ኢየሱስ ሮሜ መልእክት ላይ ሲናገር የራሱንና የሳራን ስጋ ምውት ማለት የግዕዝ ቃል ነው። የሞተ መሆኑን በእምነት ሳይደክም ተመለከተ ይላል። በእምነት ሳይደክም ተመለከተ። እንዴ የደከመ የሟሸሸ ፊትና አንገት ጡት አይተህ የወር አበባ የተቋረጠባት አሮጊት ሴት አቅፈ እየተኛ እንዴት አመነ ይላል። አመነ። አይገርም? አመነ። ምን አይነት አማኝ ነው? እዚህ ዓለም በሙሉ ብንጨመቅ የአብርሃምን ያህል እምነት የለንም የለንም። አመነ እና እሷ ግን ቤቷ ሲመጣ ዘግቶኛል ብላ ስትል ሰማይ ግን የሚያምር ሕፃን ልጅ እሷ ውስጥ ያያል። አይገርም? የአባቶች አምላክ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። ሳራ ዘጋኝ ስትል እግዚአብሔር ከሰማይ ሆኖ የሚያምር ሕፃን ልጅ አለ በሆዷ የሚያመጣው የ90 ዓመት አሮጊትና የ99 ዓመት ሽማግሌ ነገርየውን በሴትና በወንድ መካከል የሚደረገውን እንኳን ለማድረግ ጉልበት ይጠይቃል። ብራዘር አቅም ይጠይቃል። እሱ ራሱ የለም። ስጋቸው ምውት ነው። የራሱንም ስጋ ምውት መሆኑን በእምነት ሳይደክም ተመለከተ ይላል። ታንኪዩ መንፈስ ቅዱስ። እግዚአብሔር ሲናገር የ99 ዓመቱን ሽማግሌ ብራዘር የ19 ዓመት ልጅ ሊያደርገው ይችላል። ለዛ ጉዳይ ማለት ነው። እግዚአብሔር ሲናገር የ91 ዓመቷን አሮጊት የ19 ዓመት ልጅ ያደርጋት ይችላል። አለዚህ ነው። አየህ፣ ሳራም ለመጸነስ በእምነት ኃይልን አገኘች ይላል። ሃሌሉያ! ኃይልን ለመጸነስም ለማርገዝም ከአባታችን ከአብርሃም ጋር የተገባውን ሩካቤ ስጋም ለመፈጸም እንኳን ኃይልን አገኘች በእምነት ይላል። ኢየሱስ ኃይልን አገኘች። እዛ ቤት ነው እግዚአብሔር እንግዲህ ኪዳኑን የሚያስቀጥል ልጅ ከሰማይ እግዚአብሔር ሳይ የሚያምር ሕፃን ልጅ ውስጧ አለ። ሳራ አታይም፣ እግዚአብሔር ዘግቶኛል ብላ ትላለች። እግዚአብሔር ደግሞ በሳራ ማህፀን ውስጥ አንድ የሚያምር ብላቴና አለ፣ ማህፀኗ አለ። በሱ ውስጥ አሻግሮ ያዕቆብን አይቶታል። ያዕቆብ ብቻ ሳይሆን 12ቱ አባቶችን አይቷል። 12ቱ አባቶችን ብቻ ሳይሆን ከ12ቱ አባቶች ውስጥ ይሁዳን አይቷል። በይሁዳ ውስጥ አልፎ የብዙ ዘመን ርቀት የዘመን ክላይማክስ ረግጦ ማለት ነው እነ ዳዊት ምናምን ነገር አሻግሮ አይቶ መሲሁ የሽዋሁ አዳን ሊያመጣው ቀጠሮ። ይህን ዘር ጣለው ትለኛለህ እንዴ አንተ? ያንተ ዘር እንኳን አልተጣልም እኮ። ይህን ዘር ረሳው ትለኛለህ እንዴ እስራኤል? ያንተ ዘር እንኳን አልተረሳም ብራዘር፣ አልተረሳም። የኔ አባት ስም ይባረክ። ኢየሱስ ክርስቶስ ስም ይባረክ። በቤታቸው ከዕለታት አንድ ቀን በመምሪያ አድባር ዛፍ ስር ቁጭ ብሎ ውጭውን እያየ ደመና እያየ አላፊ አግዳሚውን እያየ 3 ሰዎች ሲመጡ እነማ እንደሆኑ አላወቀም። ይታይ እግዚአብሔር በራሱ ቀጠሮ ነው የመጣው። እዛ ሲነግረው ነው የዛሬ ዓመት ወደ አንተ እመጣለሁ ብሎ ያለው ልጅ ሊሰጠው። ከዛ ቤት ግን እመጣለሁ ብሎ አላለውም። በራእይ እየታየው እየተራመደ ግን የመጣው ለካ ጌታ ነበር፣ ያህዌ ነበር ለካ። አንተዬ ከመላእክት ጋር ሆኖ እርጎ ሲቀዳለት፣ ቂጣ ሲጋገርለት፣ ወይፈኑን አንጥቶ ሲያርድለት፣ ጠብሶ ሲያበላው የኔ ንጉስ፣ የኔ አባት ዘር ትውልዴ ይገዛልህ፣ እግዚአብሔር ልጅ ኢየሱስ፣ የአብርሃም ልጅ ኢየሱስ ዘር ትውልዴ ይገዛልህ።
ቂጣ ጋግሮ አበላው ተብሎ ቢባል ማን ያምናል? ማን ነው የሚያምነው? ማን ነው የሚያምነው? እግዚአብሔር ካረዳ በስተቀር ወንድሞች እህቶቼ፣ እንዴት አመንኩ እኔ እደነቃለሁ። እንዴት አመንኩ። አምላክ ሰው ሆኖ ሽማግሌው ድንኳን ውስጥ ገባ። ሽማግሌው ድንኳን ውስጥ መግባቱ ሲገርመኝ፣ አምላክ ሰው ሆኖ ሽማግሌው ዘር ውስጥ ገባ። ድንኳን ውስጥ ብቻ አይደለም ገባው፣ አብርሃም ዘር ውስጥ ገባለሁ፣ በስጋ አንተ ዘር ውስጥ ገባለሁ ብሎት ገባ። ድንኳን ውስጥ መግባቱ ሲገርመን የአብርሃም ዘር ውስጥ ገብቶ ስሙ ሲጠራ የአብርሃም ልጅ ተባለ። የአብርሃም አምላክ የአብርሃም ልጅ። እንዴት እኮ ግራ የሚያጋባ ጌታ ጋር አልገለጠን በስተቀር ግራ እኮ የሚያጋባ ነው። የአብርሃም አምላክ ብለህ ነግረህ፣ አዎ ይሄ የአብርሃም አምላክ እኮ ራሱ ደግሞ የአብርሃም ልጅ ነው። እንዴት ልጁም አምላኩም ይሆናል? በቃ አደረገ። ቴንክ ዩ ሎርድ አደረገው። የዘላለም ኪዳኑን ሊፈጽም አደረገ። እስራኤል ለዘላለም አልተረሳም። እስራኤል ለዘላለም አልተጣላችሁም። ብትጣሉ እንኳን መጣላችሁ መውደቃችሁ ለዓለም መዳን ይሆን ዘንድ ነው። እስራኤል ሁሉ ይድናል ተብሎ እንደተጻፈ መድኃኒትን ከጽዮን አወጣለሁ፣ ከያዕቆብ ቤትም ኃጢአተኝነትን አስወግዳለሁ ብሎ የተናገረ የዘላለም ሐሳቡ እግዚአብሔር በባሪያዎቹ በነቢያት ቃል ተከሽኖ የተቀመጠ አለ። እስራኤል ለዘላለም እግዚአብሔር አላጠፋውም አያጠፋውም። ጌታችን ኢየሱስ ክርስቶስን በማመን የኃጢአታቸውን ይቅርታ እንዲያገኝ ድንዛዜ በአንዳንድ በኩል አደረገ እንጂ በእስራኤል እኮ መዳን ሁሉ አለ። አሁን በጌታ ያመኑ ወንድሞችና እህቶች አሉኝ፣ በዚህ አገልግሎት ጌታን የተቀበሉ በጌታ ያመኑ ወንድሞችና እህቶች አሉኝ፣ በዚሁ አገልግሎት ጌታን የተቀበሉ አይሁዳውያን። አየህ፣ ለእነሱ ገድልና ድርሳን አገላብጫ አይደለም። እና እግዚአብሔር እስራኤልን በዘላለም ኪዳን ወዶታል። ሐሳቡን አልጨረሰም። ማንም እስራኤላዊ ስለሆነ ብቻ መንግስተ ሰማያት አይገባም። ልብ በሉ። ማንም አሕዛብ የሆነ አሕዛብ ስለሆነ ብቻ ሲኦል አይወርድም። ለእስራኤላዊም ለአሕዛብም መዳን በኢየሱስ ነው። መንግስተ ሰማያት መግባት በኢየሱስ ነው። ኢየሱስን ያላመነ አይሁዳዊም ይሁን አሕዛብ ይጠፋል። ስለዚህ ከአይሁድም ቤት ከአሕዛብ የሚሆናችሁ ጌታ ኢየሱስ ክርስቶስን መሻውን ተቀበሉ፣ ዳኑ ከዘላለም ፍርድ ከዘላለም ጥፋት። እንደ ኔሽን ግን እንደ ህዝብ ግን እስራኤልን ረስቶታል። አሁን በስጋ የተጠሩ ከአብርሃም የተወለዱ ሁሉ የአብርሃም ዘር አይባሉም በስጋ ብለህ ቃል እነዚህ መካከለኛው ምስራቅ ያሉት የአብርሃም ዘሮች አይደሉም እያልከኝ ነው። እንደዛ ብለህ የምትል ከሆነ ከራራ ሁላ አስተምርሃለሁ፣ ካልሆነስ እስቅብሃለሁ። ለምን? የአብርሃም ልጆች ናቸው። ኦኬ፣ የአብርሃም ልጆች ናቸው። የአብርሃም ልጆች ስለሆኑ ነው። አየህ፣ ኢየሱስም ተመልሶ መጥቶ በአርማጌዶን ጦርነት የሚረዳ የጌታችን የኢየሱስ ክርስቶስ መምጣት አይሁድን ሊረዳ ነው። ኦኬ፣ በስሙ ያመኑትን የኃጢአታቸውን ይቅርታ የሰጣቸው ወደ በጉ ወደ አዲሱ ኢየሩሳሌም ወደ በጉ ከተማ ሊወስድ፣ እንደዚሁም በምድር ላይ 1000 ዓመት ሊነግስ በማን ላይ? በያዕቆብ ልጆች ላይ። የት? እስራኤል ማለት ኢየሩሳሌም። እቻውን አረቦቹ የሚጣሉባት፣ አዎ እቻ አረቦቹ የሚጣሉባት ምድር ላይ ኢየሱስ በምድር ላይ ይነግሳል። እውነትን ኤርምያስ በእውነት አባቶቻችን ነቢያቱ ሐዋርያት ጽፈው ተሄዱ። እውነት ጌታ ወደዚህ ዳግም ይመጣል ማለት እኮ የሚመጣ የት ነው? እስራኤል ነው። እስራኤል ነው። ስለዚህ እግዚአብሔር እስራኤልን አልረሳውም፣ ሊረሳውም አይችልም። አንተ እንኳን እኮ አልኩ፣ አንተ ማለት አንተ አንቺና አንተ እንኳን አልተረሳችሁም፣ አልተረሳንም። ስለዚህ እግዚአብሔር ከእስራኤል ጋር ያለው ነገር ያልገባው ይለፍልፍ፣ የገባው ግን ጽኑ ኪዳን አለው። ኦኬ፣ መዳንን በተመለከተ ለአሕዛብም ለአይሁድም እኮ አልኩ፣ መዳንን በተመለከተ ለአሕዛብም ለአይሁድም በክርስቶስ ኢየሱስ በማመን ነው። ኦኬ፣ ደህንነትን በተመለከተ አይሁድም አሕዛብም ቢሆኑ በክርስቶስ ኢየሱስ ያመኑ ናቸው። እቺ ሚጢጥ ካርታ ትታያለች።
ለአሁን ይሄ መካከለኛው ምስራቅ ምናምን ነገር ከላይ ቱርክ፣ እነ ሶሪያ፣ እነ ኢራቅ፣ እነ ሳውዲ፣ እነ ጆርዳን፣ እነ ግብፅ፣ ሱዳን በከፊል ይታያል። እነዚህ አሁን እዚህ ጋር ሜዲትራኒያን ባህር፣ ቀይ ባህር እና ነገር ይታያል። ችግርን የምታክል በካርታ ላይ በአንድ ጣት ልትሸፍናት የምትችል ካርታ ያላት በካርታ ላይ ነው ያልኩ። እግዚአብሔር ከዓለም ጀምሮ ንጉሥ ነው፣ በምድር መካከል መድኃኒትን አደረገ ይላል ዳዊት። እግዚአብሔር እሰ ንጉሥ ውእቱ ብለው እንዳለች በቀድሞ ቤታችን እምቅድመ ዓለም ወገብረ መድኃኒት በማእከለ ምድር ይላል። በምድር መካከል መድኃኒትን አደረገ። መድኃኒት ሲያደርግ የት ነው? መድኃኒት ከጽዮን ይወጣል ነው ያለው። ጽዮን የት ነው? እቺው ባንዲራ ያለችባት ኢየሩሳሌም። መድኃኒትን ከጽዮን መድኃኒት ከእስራኤል ቤት ዓለምን ሁሉ የሚያድን መድኃኒት ከእስራኤል ቤት እንደሚወጣ ከነገደ ይሁዳ እንደሚወጣ ከዳዊት ዘር እንደሚወጣ ሲናገሩ የነበሩት ማለት ነው። ያው የዚች ምድር ጉዳይ የዚህ ህዝብ ጉዳይ ተዘግቷል ብለህ ካልከኝ አንተ መጽሐፍ ቅዱስን የማታውቅ ሰይጣን በውርነት የመታህ ዝም ብለህ በደመ ነፍስ የምትመላለስ ሰው ነህ ማለት ነው። አረሳውም 7ኛው ሱባኤ የ7 ዓመቱ ጉዞ ገና አለ። እነ ዳንኤል የተናገሩት 69ኙ ነው የተፈጸመው። 7ኛው ሱባኤ ፓክድ ሆኖ ነው የተቀመጠው። ፓክድ ሆኖ እግዚአብሔር በራእይና በህልም ስለዚህ ሀገርና ስለዚህ ህዝብ የሚያሳየንን ብንነግራችሁ እዚያን ብዙዎች ታላግጣላችሁ። ኦኬ እግዚአብሔር በህልምና በራእይ እኮ አልኩ። በህልምና በራእይ እግዚአብሔር በህልም በራእይ የሚናገር ለዚህ ሀገርና ለዚህ ህዝብ ምን እንደሚያሳየን ምን እንደሚናገረን ብነግርህ አሁን እዚህ ብዙዎቹ ትደነግጣለህ። እንኳን በእኛ በህልምና በራእይ የተናገረው አይደለም በቅዱሱ ቃሉ እንኳን የተናገረው ለመቀበል የተቸገረ ትውልድ ነው። አሁን የምናየው ቶ የኤርምያስን ህልምና ራእይ ማለት ነው። የማንንም ህልምና ራእይ ቶ ግድ የለም። የተገለጠ እግዚአብሔር ቃል ብሉይና አዲስ ኪዳን ምን ብሎ ይናገራል? ነገረ እስራኤል በመጽሐፍ ቅዱስና በታሪክ እዚህ ላይ ነው እያወራን ያለ ነው። ዘግይታችሁ የመጣችሁ ሁላችሁንም ሰላም ብያለሁ። ወንድሜ ሰናይ እንደዚሁም እህትየው ሰብልዬ የምወደው ወንድሜ መርጌታ እንኳን ደህና መጣችሁ። ተባረኩ። ለመሪ ትልቅ ስለሆነ እድሉ ልስታ ጸጋ ያብዛላችሁ። እንቀጥላለን። እንኳን ደህና መጣ መሪ። እግዚአብሔር ይመስገን። እንኳን ደህና ቆየህ ኤርሚዬ። በጣም ማከብርህ፣ በጣም ወድህ፣ በጣም ምሳሳልህ ከልቤ ነው። በጣም እግዚአብሔር ይመስገን። ስላየውም በጣም ደስ ብሎኛል። አንዳንድ ርዕሶቹ እንዲሁ እንትን የማይሉኝ ሲሆኑ ማላቃቸው ሲሆን ነው ብዙ ጊዜ የምቀረው አያለሁ አንዳንድ ጊዜ እና እግዚአብሔር ይመስገን። የዛሬ ርዕስ ደግሞ የተለየ ደስ የሚል ነገር ነው። በጣም የሚገርም ነገር ከዓለም አብያተ ክርስቲያናት የምንበለው ከየትኛውም ዓለም በአገር ደረጃም ቢሆን የሙሴን ሕግ ተቀብያለሁ፣ የብሉይ ኪዳንን ሕግ ለአይሁዳውያን የተሰጠውን ሕግ ተቀብያለሁ በማለት ብቸኛ የሆነች ምድር ብትኖር ምድራችን ናት፣ አገራችን ናት። የአይሁድ የሙሴ ሕግ አሁንም ቢሆን የሙሴ ጽላት አለ። የሙሴ ሕግ ደግሞ እቀበላለሁ በማለት ዛሬም ድረስ በተለይም በጎንደርና በትግራይ የቅዳሜ ውሃ እንኳ የሚጠጣ ሰው በጣም ጥቂቶች ናቸው፣ አይጠጡም። አርብ የተቀዳ ውሃ ነው ቅዳሜ የሚጠጡ እንጂ ቅዳሜ እንኳ ውሃ አይጠጡም። በጣም ብዙ ሰዎች ማለት በተለይም ደግሞ በዕድሜ ከፍ ያሉ ሰዎች ሰንበትን ያከብራሉ። ሰንበት ማለት ቅዳሜ ማለት ነው። ለማን ነው የተሰጠው? ለአይሁድ። አይሁዳውያኑ የአይሁድን ሕግ ተቀብያለሁ የምትል አገርና ቤተ ክርስቲያን አይሁዳውያንን ትቀበላለች ወይ? አይሁዳውያንን ታከብራለች ወይ ቢባል በጭራሽ። የመጀመሪያ በጣም በጥላቻ ደግሞ ጥግ የደረሰች ብትኖር ምድራችን መሆኗን በጣም ያሳዝናል። በጣም
አይሁዳውያን በተለይም ከ8ኛው መቶ ክፍለ ዘመን ዮዲት ጉዲት ከተነሳች በኋላና መላው ኢትዮጵያ ውስጥ 15 ዓመት ገዝታ የነበሩ አብያተ ክርስቲያናትን ካፈራረሰች በኋላ ከዚያን ጊዜ ጀምሮ የነበረ ያለው የቤተ ክርስቲያኒቱም የሊቃውንቱም የሁሉም ሰው ጥላቻ በጣም እንትን የለው ወሰን የለውም፣ አቻ የለው። ዛሬም ድረስ እንኳ አምላካቸውን የሚያከብሩበት ምኩራብ የላቸው። በየትኛውም ቦታ ላይ ወይ ከወንጌላውያን አማኞች አይደሉም፣ ከሙስሊምም አይደሉም። እዚያው ኦርቶዶክስ ላይ ተጨፍልቀው በማይወዱት ስርዓት ተጠምደው ለመኖር ሲሉ ዛሬም ድረስ በስቃይ ውስጥ ያሉ ናቸው። በጣም አይሁዳውያን ፈላሻዎች እየተባሉ አስቀድሞ በተለይ በአፄዎቹ ዘመናት አካባቢ ላይ በዚያን ጊዜ አካባቢ ታውቃላችሁ፣ ብዙዎቻችሁ ከነነፍሳቸው ቆዳቸው ተገፏል። ማን? አይሁዳውያን በእውነት ትልቅ የሆነ እንትን ዋጋ የምትከፍለ አገር የሆነችውም በዚህም ሊሆን ይችላል። እና አይሁዳውያንን ዛሬም ድረስ በስደት ውስጥ ያሉ ናቸው። ዛሬም ድረስ ቀጥቃጭ እየተባሉ ማረሻ የሚቀጠቅጡ እነሱ፣ ምን ጠቅላላ የእርሻ መሳሪያዎች በሙሉ እነሱ ባይኖሩ ብላ እንኳ አታስብም። ከነሱ እጅ እያሰራች እነሱን ግን ደግሞ ቡዳ የሚል ስያሜ በመስጠት የአይሁዳውያን ዘር የሆኑ ሁሉ ቡዳ በሚል ይኸው ዛሬም ድረስ ስድቡ አለ፣ አልደረቀም። ግን የሙሴን ሕግ ተቀብያለሁ ምትል ኢየሱስ የማን ዘር ነው? ከየት የመጣ ነው? ወደፊትስ ቢሆን ይነግሳል የምንለው በማን ላይ ነበረ? ገብርኤል የተናገረው ምንድን? በያዕቆብ ላይ ይነግሳል፣ በአባቱ በዳዊት ዙፋን ይቀመጣል፣ በያዕቆብም ላይ ይነግሳል ብሎ የተናገረው እኮ ይሄ ክብር ነው እኮ። ይህን ይጠብቃል። አሁንም ቢሆን እግዚአብሔር የእስራኤል አምላክ ነው። በእጃችን በያዝነው መጻሕፍት ሁሉ የእስራኤል አምላክ የአብርሃም የይስሐቅ የያዕቆብ አምላክ በሚል በእነዚህ ብሩካን የሆኑ አባቶች ስም እየተጠራ ነው። እግዚአብሔር አላፈረባቸው። ኢየሱስም ቢሆን እነሱ የነበሩበትን ሁኔታ ያውቃል፣ ግን በእነሱ አላፈረባቸውም። ክብር ለስሙ ይሁን። አላፈረባቸውም። ዛሬ ግን በምድራችን እየሆነ ያለው ነገር የሚሆነው ነገር በጣም ከባድ ነበረ። ታውቃላችሁ፣ ምናልባት ከአራትና የዛሬ 4 ዓመት 4 ወይም 5 ዓመት ሊሆን ይችላል። ዳንዬ እሺ፣ አይታችሁ ከሆነ በትግራይ እኔ ጋ አይደለም ግን እሺ፣ በትግራይ ላይ ባለፈው የዛሬ 3 ዓመት ወይ 4 ዓመት ሊሆን ይችላል 300 በላይ ቤቶች ተቃጥለዋል። 300 በላይ ፈላሻዎች አይሁዶች እንትን ምንድነው ቡዳዎች ናቸው በሚል አይታችሁ ሊሆን ይችላል። አንድ በጫማ የሚረግጣት እህት አይታችሁ ከሆነ ኤርሚዬ ይኖርሃል፣ እሱ እንትን ሆዷን የሚረግጣት አይሁዳዊት ናት ብሎ ነው፣ ቡዳ ናት ብሎ ነው። የእስራኤል ዝርያ ያላቸው ስቃይ ውስጥ ነው የገቡ። በጣም እዚህ ምዕራብ ትግራይ አካባቢ ናይ ባለው አይተነው ነበረ። በጣም ማን ያድናቸው? ቄሱ ሁሉ ዘምቶ ቤቶቻቸውን አቃጥሉ ብሎ አዞ 300 በላይ መኖሪያ ቤት ተቃጥለው ብዙዎች ደግሞ ገድለዋቸዋል። ምንድነው ኃጢአታቸው? አይሁድ መሆናቸው፣ ቡዳ ናቸው በሚል እና በምድራችን ግፍ አለ። በነሱ ላይ የተደረገ ግፍ ዛሬም ቢሆን ማርያምን ላይወዱ ይችላሉ።
የተሰቀለው ኢየሱስን ላይቀበሉ ይችላሉ። ግን ሌላ አማራጭ ስለሌላቸው አብረው ከህዝቡ ጋር እየተቀላቀሉ አብረው እያስቀደሱ ለምን ሌላ ነገር ነው የሚጠበቅባቸው። ከመከራ ለማምለጥ ሲሉ ይህን እያደረጉ ነውና እውነት ነው። እግዚአብሔር በነገር ሁሉ ኤርሚ ይባርክህ። እውነት ነው። እስራኤልን መውደድ ኢየሱስን ስንወድ ወገኖች እስራኤልን ከመውደድ ሌላ ወደኋላ የምንልበት አንዳች ነጥብ እንኳ የለም። ምክንያቱ የዳዊት ዘር ቀደም ኤርሚዬ እየተናገረ ነበረ። የአብርሃም ልጅ ተብሎ የተነገረለት ያላፈረበት ይኸው ጸሐፊዎቹ ይህንን ሳያፍሩ ነው ይጻፉልን። ኢየሱስ ማን ነው? የአብርሃም ልጅ፣ የዳዊት ልጅ፣ የአብርሃም ዘር፣ የዳዊት ዘር። ክብር ለስሙ ይሁንና እንዲህ ተብሎ የተነገረለት ስለሆነ ለእስራኤል ያለን ልብ እጅግ በጣም የባረኩህን እባርካለሁ ያለ ጌታ እውነት ነው። እስራኤልን ኢየሱስን የተቀበሉ ሰዎች እስራኤልን ይባርኩ ዘንድ ግድ ነው ማለት ነው። መንፈስ ነው፣ መንፈስ ቅዱስ ነው። ይሄንንም ደግሞ እንትን የሚያደርገው ከሌላው ጋር አብረን አናይም። ምንም እንኳ አዲስ ኪዳን ላይ አዲስ የሆነ የነበረው ብሉይ በሌ አረጀ። ብሉይ ማለት አሮጌ፣ በሌ አረጀ፣ የቆየ የጥንት ቢባልም ቅሉ እግዚአብሔር በልጁ በኩል ያደረገው ኪዳን ግን ወደር የለውም፣ አቻ የለውም፣ ሊታጠፍ የሚችልም አይደለም። ኪዳኑ የጸና ኪዳን ነው። ግን ያን ህዝብ አረሳው። ቀጠሮ አለው እግዚአብሔር ይመስገን። ኤርሚ እንዳለው በዚያ ምድር ላይ ይነግሳል። በዚያ ምድር ላይ 1000 ዓመት ይነግሳል። ኢየሱስ ክርስቶስ ጌታ ነው እና እውነት ነው ለእስራኤል እንደዚህ አይነት ቡራኬ የሚባርክ ልብ ሊኖረን ይገባል። የሰማነውን በእዝነ ልቦናችን ያሳድርብን። እግዚአብሔር ይባርካችሁ። አወራ ሰው ለኤርሚ ያለ እንዴ በጣም ደስ የሚል ጊዜ ነው። በጣም ልቤ ለምሴ ሐዘን ታረጋለችና ይሄ በጣም የሚወደድ ቶፒክ ነው ኤርሚና ስለ እስራኤል ነገር እስራኤል እንግዲህ ብዙ ነገሮች አይተናል ወንድሞቼ ሆይ የሚገርም ነገር ነው። ጴንጤ ሆኖ በጌታ ሆኖ ሰው እንዴት እስራኤልን ይጠራል? አንድ ጎረቤት ወንጌላውያን አማኞች አሉና ባልና ሚስት እስራኤል አምርሮ ነው የሚጠሩት። አንድ ጊዜ ስለ እስራኤል ተናገርኩና እነሱ እኮ ክርስቶስን አይወዱም፣ ጴንጤዎችን እኛንም አይወዱም ይላሉና በጣም ነው ያዘንኩት። ምንድነው እኔ አሁን ከሁሉ የሚገርመኝ እንዴት ሰው መጽሐፍ ቅዱስ እያነበበ እስራኤልን ይጠላል? እና ቅድም ኤርሚ ሲናገር ይገርመኝ ነበር እና በሙሉ ሮሜ 11 ላይ ፍራ እንጂ የትዕቢትን ነገር አትናገር ይላል። አንተ የበረሃ ወይራ ይላል። አንተ የበረሃ ወይራ። አሁን ደግሞ ያመጡት እኔ አማኞ ነው፣ በተለይ አማኞ ነው። ሌሎች እንኳን ተዋቸው በጌታ ያልሆኑት አማኞ ነው። በክርስቶስ ማን ነው እኛ እስራኤላዊ ነን የሚሉት አይዛብ ነው። ይገርመኛል። ምንም አይገናኝም። በእምነት ነው። ቅድም ኤርሚ እንዳለው አይሁዳዊ የለም፣ እስኩተስ የለም፣ ባሪያ የለም፣ ጨዋ የለም። ክርስቶስ ሁሉም ነው፣ በሁሉም ነው ይላል። በክርስቶስ ያመነ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ይላል ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌ ነገር አልፏል ይላል። ክብር ለእግዚአብሔር ይሁን። አይሁዳዊ ሆኖ በክርስቶስ ያመነ አዲስ ፍጥረት ዳግም የተወለደ እሱ ይድናል። አይሁዳዊ ሆኖ በክርስቶስ ያላመነ አይድንም። አይዛብ ሆኖ በክርስቶስ ያመነ ይድናል፣ በክርስቶስ ያላመነ አይድንም። በክርስቶስ ያመነ አዲስ ፍጥረት ነው። እንዲህ ተብሎ ተጻፈው ዮሐንስ ወንጌል ምዕራፍ 1 ላይ የእርሱ ወደ ሆነ መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ አልተወለዱም ይላል። የእግዚአብሔር ልጅነት ያገኘነው አይሁዳዊም ይሁን አይዛብም ይሁን
የእግዚአብሔር ልጅነት በጣም የሚገርም ነው። የእግዚአብሔር ልጅነት አግኝተናል። ሌሎቹ ኦርቶዶክሶቹ እስላሞቹ የእግዚአብሔር ልጆች አይደሉም ምንም የሚባለው ዳግም ያልተወለዱ ግን ፍጥረታዊ ናቸው። ፍጥረታዊ ተፈጥረዋል፣ በእግዚአብሔር ፈጥሯቸዋል። የእግዚአብሔር ልጅነት ግን የሚገኘው በክርስቶስ በማመን ነውና በጣም ነፍሴ ሐሴት ታደርጋለች። ስለዚህ ነገር ስላለና ስለ መጨረሻ ዘመን ደስ ይለኛልና ቅድም ኤርሜ ሲናገር ይገርመኛል። አንድ ሌላ ደግሞ ምንድነው አንድ ጊዜ ማቴዎስ ምዕራፍ 1 ላይ ነው መሰል ክርስቶስ እንዲህ ያሉት እንዴትስ ዳዊት ጌታዬ ጌታዬ በቀኝ ማነው ጌታዬ ጌታዬ እንዴት ይላል ብሎ ጠየቁት። ጌታ ኢየሱስ ክርስቶስ መልስ በጣም ይገርመኛል እና ማቴዎስ 1 ላይ ነው መሰለኝና በጌታ በኢየሱስ እሱ ሲናገር ይሄ ቃል ሁሉ ቢመጣ ሌላ ደግሞ ማቴዎስ እንደገና እዛው ማቴዎስ ላይ ነው የዮሐንስ ጥምቀት ምድራዊ ናት ወይስ ሰማያዊ ናት ብሎ ጠየቁት። አልመልስላቸው ማለትና ከሁሉ የገረመኝ የእግዚአብሔር ቃል እንዴት ድንቅ ነው። እናንተ እንዴት ታደለ ጌታ መንፈስ ቅዱስ ካልገለጠ በስተቀር እኮ ይከባድ ነው ወንድሞቼ ሆይ ሊያምኑ አይችሉም። እና ምን አለ አብርሃም ሳይወለድ እኔ አለሁ አለ። ዮሐንስ ወንጌል ላይ ነው መሰለኝ እኔ አብርሃም ሳይወለድ እኔ አለሁ ነበርኩ አለ። ክብር ለእግዚአብሔር ይሁን። ግን የአብርሃም ልጅ ነው፣ የአብርሃም አምላክ ነው። ይሄ በጣም የሚገርም ነው። እኔ ከሁሉ የሚገርመኝ ወንድሞቼ ሁሉ ጊዜ እንደኔ የምትደነቁ ከሆነ የክርስቶስ ኢየሱስ ሰው መሆን ፊልጵስዩስ ምዕራፍ 2 ላይ የባሪያን መልክ ይዞ ሰው ሆነ ይላል። ሰው ሆነ አምላክ ሰው ሲሆን ኢየሱስ የኔ ጌታ እንዴት ነው ወደደን! እንዴት ነው ተወደድን! ወንድሞቼ ሆይ እኛን ፍለጋ አምላክ ሰው ሆነ። ይሄ ሉቃስ 10 ላይ ቅድም ምን ተናግረዋልና አባት ሆይ አለ ሰባውን በደስታ ተመልሰው ምን አሉት? ጌታ ሆይ መናፍስት ተገዙልን፣ በዚህ ደስ መናፍስት ተገዙልን አሉት። መጡ ጌታ እንዲህ አለ በዚህ ደስ አይበላችሁ፣ ስሞቻቸው በሕይወት መዝገብ ተጻፈ፣ በዚህ ደስ ይበላችሁ አለው። እነሆ ሰይጣን እንደ በረከት ከሰማይ ሲወድቅ አየሁ። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ ካለ በኋላ እንዲህ ይላል አባት ሆይ ይህን ከጥበበኞችና ከአስተዋዮች ሰውሬ ለሕፃናት ስለገለጥክላቸው አመሰግናለሁ። ሃሌሉያ። አሁን መሪ ጌታ እኔም መሪ ጌታም እዚህ ያለንም አርሜም ሁላችን ለክርስቶስ ነን፣ ሕፃኖች ነን። የእድሜ ጉዳይ እኮ አይደለም። አባቶች ሆይ ይህን ከጥበበኞችና ከአስተዋዮች ሰውሬ ለሕፃናት ስለገለጥክላቸው ክብር ለእግዚአብሔር ይሁን። ሃሌሉያ። ደግሞ ምን ይላል? እናንተ ልታዩት የምትወዱ ብዙዎች ላይ ወደዱ አላዩም፣ እናንተ የምትሰሙት ብዙዎች ለዝሙ ወደዱ አልሰሙም። ከአብ በቀር ወልድን የሚያውቅ የለም፣ ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ይላል። ኢየሱስን ማመን መገለጥ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው፣ መገለጥ ነው። ማቴዎስ 11 ቁጥር 17 ላይ ምን ይላል? ከወልድ በቀር አብን የማያውቅ ወልድም ሊገልጥለት ከሚፈቅድ በቀር አብን የማያውቅ ወንድሞቼ ስላልገባችሁ ነው። እኛ ስለተገለጠልን ነው። ክርስቶስን ማመን መገለጥ ነው፣ በርቶልን ነው። ኢየሱስ ጌታ ነው። የእስራኤል አምላክ ነው የምናመልከው። የአብርሃም አምላክ ነው የምናመልከው። የያዕቆብ አምላክ ነው የምናመልከው። ሃሌሉያ። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ስሙ ይባረክ። ያህዌ እኔ አንድ ቃል ጨምሬ በጨርሳለሁ። በጣም ውስጥ ያስስላደረገ ነው። እንዲህ ያለው ዘኍልቍ ምዕራፍ 3 ላይ በለዓም ነው ለግም ወጣውን አፉን ለውጦ ጌታ እስራኤል ለግም ወጣውን አፉን ለውጦ ምን አደረገው? መራቂ ያደረገው፣ ባራኪ ያደረገው። እግዚአብሔር ያረግም እንዴት ረግማለሁ አለው። እመለከተዋለሁ አለው። ደግሞ አሁንም ከፍቶለት እመለከተዋለሁ፣ ከያዕቆብ ኮከብ ይወጣል። ሃሌሉያ። ከያዕቆብ ኮከብ ይወጣል። ይመለከተዋል፣ በቅርብ ግን አይደለም። ይመለከተዋል፣ ከያዕቆብ ኮከብ ይወጣል አለው። ሃሌሉያ። ስለ ኢየሱስ ተናገረው። መጽሐፍ ቅዱስ ከዚህ ፍጥረት እስከ ዮሐንስ ላይ ስለ ኢየሱስ ክርስቶስ ነው የሚያወራው። መጽሐፍ ቅዱስ ከዚህ ፍጥረት እስከ ዮሐንስ ላይ ስለ እስራኤል የሚያወራል። ኢየሱስ ጌታ ነው። ክርስቶስ ኢየሱስ ብቻውን ያድናል። ወንድሞቼ ሆይ ጴንጤው ናችሁ፣ ስለ እስራኤል ካልገባችሁ መጽሐፍ ቅዱስ አልገባችሁ። ፓስተሩን ወንጌላዊውን ኢየሱስ ክርስቶስ አይሁዳዊ ነው በስጋ እዛው ነው ተወለደው፣ እዛው ነው ተሰቀለው፣ እዛው ነው ወደ ላይ ያረገው ደብረ ዘይት ላይ፣ እዛው ላይ ተመልሶ ይመጣል። ቅድም ቄስ መሪጌታ እንዳለው እዛው ላይ 1000 ዓመት ይነግሳል። ከሱ ጋር እንነግሳለን። ኢየሱስ ይመጣል። አሜን። ማራናታ። ጌታ ኢየሱስ ሆይ ቶሎና። ተባረኩ። ኢየሱስ ብቻውን ያድናል። ጨርሻለሁ።